ባለፈው ሳምንት ምዕራፍ 9ን የራዕየ ዮሐንስ ምዕራፍ 9ን ከቁጥር 1 እስከ ቁጥር 11 እስከ 10 ያለውን አይተናል። ከቁጥር 1 እስከ 10 ያለውን በደንብ ተመልክተናል። አምስተኛው መልአክ አምስተኛውን መለከት ከነፋ በኋላ ከተነፋ በኋላ የሚመጡትን ጥፋቶች የሚደርሱትን ጥፋቶች እያየን ነው የቆየነው። ባለፈው ሳምንት ዛሬ ረቡዕ ነው ሰኞ ዕለት እነዚህ ሐሰተኞች የተመሰሉባቸውን ያንበጣ መልክ ያላቸው ሐሰተኞች በምን አይነት ምሳሌ ተመስለዋል የሚለውን ሐሳብ አይተናል። አይ ቲንክ እሱን ዛሬ እንደ ሳመሪ አድርገን ደግመን ምናይ ይሆናል። ከዛ በኋላ ነው ወደ ቀጥታ ወደ ዛሬ የምንሄደው። ዛሬ እንግዲህ ከቁጥር 11 ጀምሮ ያለውን ክፍል ነው የምንመለከተው ማለት ነው። ስለዚህ አንድ ጊዜ ወደ ሰኞ ትምህርት እንመለስና አንዳንድ ነጥቦችን እንመልከት። አንዴ ጠብቁኝ። ተማሪዎች መምህር እስኪመለሱ ድረስ ኮፒ ሊንኩን 10,000 እናስገባው። እሺ፣ እስከዛ እየተማርን ኮፒ ሊንክ እናርጋ። አደራ ሼር ሁላችሁ። ዩት ኖት መምህር። እሺ፣ ይሰማል አይደለ? ማለው ነው። እሺ፣ እነዚህ ሐሰተኞች በአንበጣ መልክ የተመሰሉት ሐሰተኞች ቁጥር 7 ጀምራችሁ ስትመለከቱ ለጦርነት እንደተዘጋጁ ፈረሶች ናቸው። በራሳቸውም ላይ ወርቅ እንደሚመስል አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ይመስላል። የሴቶች ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንዳንበሳ ጥርስ ነበረ። የብረት ጡር የሚመስል ጥሩር ነበራቸው። የክንፋቸው ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። እንደምትመለከቱት እንደ ጊንጥም ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችም 5 ወር እንዲጎዱ ስልጣን አላቸው ይላል። ይሄንን አቲን በሰኞ ዕለት በነበረን መርሃ ግብር በስፋት አይተናል እና ግዴታ እነዚህ ነጥቦች በተለይ ራዕየ ዮሐንስን ስንማር በደንብ ማወቅና መረዳት ያስፈልጋል። እነዚህን ነጥቦች እነዚህን ምልክቶች ካላወቅን የራዕይ መጽሐፍ ሙሉ ሐሳቡን ልንረዳ አንችልም፣ ሊገባን አይችልም። it's very important በደንብ አጽንኦት ሰጥታችሁ እነዚህ ሐሰተኞች የተመሰሉበት ምሳሌ ምንን ያሳያል የሚለውን ሐሳብ ማወቅና መረዳት ይገባል። እኔ አሁን በተለይ ቁጥር ምዕራፍ 9 ላይ አምስተኛው መልእክት ላይ በደንብ እየተረዳችሁ ነው ወይ? ላይክ ብዙ ሰው አዎ እየገባኝ ነው እያለ ያልፋልና ከዚህ በኋላ 2 ወዮች አሉ። እነሱን ከማየታችን በፊት ምክንያቱም ከዚህ በኋላ ምዕራፍ 5ን ከጨረስን በኋላ ኢቭን መጽሐፉ የዮሐንስ ራዕይ መጽሐፍ ራሱ ወደ ፍጻሜው እየተቃረበ ነው የሚመጣው። ሁለቱን ወዮች ናቸው የምናያቸው ማለት ነው። እነዛን ከመመልከታችን በፊት አሁን ላይ እዚህ አምስተኛው መልእክት ላይ የተገለጠው አገላለጥ ሰኞ ዕለት ያየነው እይታ ተረድታችኋል ወይ? ግልጽ ነው ወይ? ጥያቄ ያላችሁ ወይ? እነዚህ ሐሰተኞች የተገለጹበት አገላለጽ ላይ ጥያቄ ያላችሁ ወይ የሚለውን እውነት ማንሳት ፈልጋለሁ። መለስ ብዬ ማስረዳት ያለብኝ ፖይንት ካለ፣ ማሳየት ያለብኝ ፖይንት ካለ፣ ማሳወቅ ያለብኝ ፖይንት ካለ ተናገሩ። ዝም ካላችሁ እናንተ ካልነገራችሁን እኔ ዝም ብዬ ነው ማልፈው። በኋላ ላይ ፈተና ላይ ውጤታችሁ ጉዳት ያመጣል ማለት ነው። ኦኬ፣ ዝቅ ይላል። ስለዚህ
ግልጽ ነው። እዚህ ምዕራፍ 9 ላይ እስካሁን እየተማራችሁ ያላችሁ ግልጽ ነው። ታች ኮመንት ላይ ግልጽ ከሆነ ግልጽ ነው በሉኝ። ግልጽ ነው። ሰኞ ዕለት የነበራችሁ እሺ፣ ግልጽ ነው። መልካም እሺ፣ ግልጽ ነው እያላችሁ ነው። እሺ፣ ስለ ጊንጥ፣ ጅራት፣ ጥሩር። እሺ፣ ሌላስ? ሌላስ? ሁላችሁም ግልጽ ነው። እሺ፣ ይደገም። ኦኬ፣ እንደግመዋለን። እንደዛና እሺ፣ እንደግመዋለን። ዛሬ ምዕራፍ 9ን አንጨርስም ማለት ነው። በዚህ አይነት ምዕራፍ 9ን አንጨርስም ማለት ነው። ስለዚህ አርብ ነው ምዕራፍ 9ን የምንጨርሰው። እሺ፣ አንድ ጊዜ ደግመዋለሁ። በደንብ አድርጋችሁ ስሙ። በደንብ አድርጋችሁ ስሙ። ከቁጥር 7 ጀምሮ ነው። ይኸው የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስል አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸውም ሞጌ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው ይላል። ስንት ወር? 5 ወር። የጊዜ ውስን ጊዜ እንዳላቸው ለመግለጽ ነው። ሰውን ለማጥፋት፣ ሰውን ለመጉዳት ውስን ጊዜ እንዳላቸው ለመግለጽ ነው። እሺ፣ በአንበጣ የተመሰሉት ሐሰተኞች ናቸው። ሐሰተኞች መምህራን፣ ሐሰተኞች ነቢያት፣ ወደ ክፋት የሚወስድ ነገር ሁሉ በአንበጣ ይመሰላል። ወደ ክፋት እዚህ ላይ በተለይ ከጢሱ የሚወጣው ጢሱ በኃጢአት ይመሰላል። በኋላ ላይ ጢሱ አይተናል መጀመሪያ ክፍል ላይ። ከጢሱ ውስጥ ደግሞ አንበጦቹ ወጡ። አንበጦቹ የሰውን ልጅ ከእግዚአብሔር ክብር የሚያርቁ፣ ወደ ኃጢአት ወደ ክፋት የሚወስዱ ሐሰተኞች መምህራን፣ ሐሰተኞች ነቢያት፣ ኃጢአት እንድናደርግ የሚገፋፉ ማንኛውም ነገር በአንበጣው ይመሰላል። በደንብ አድርጋችሁ ስሙ። አልደግምም ከዚህ በኋላ ግን ዛሬ ምዕራፍ 9ን ጨርሳለሁ ብዬ ነው የመጣሁት። አልሆንም ግን አልደግምም ከዚህ በኋላ። አሁን የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ይመስላል። ለጦርነት እንደተዘጋጁ ፈረሶች ይመስላል። ይሄ ምንን ነው የሚያሳየው? ያው የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። ሪኮርዱን ደግማችሁ አንብቡ ማለት አድምጡት። ያመለጣችሁ ሪኮርድ አለ። ሪኮርዱን መለስ ብላችሁ ተመልከቱ። ሁልጊዜ ለጦርነት እንደተዘጋጀ ሲል ሁልጊዜ ለጥፋት የተዘጋጁ ናቸው። እነዚህ ሐሰተኞች፣ እነዚህ ሐሰተኛ መምህራን፣ ሐሰተኛ ነቢያት ሁልጊዜ ለማጥፋት የተዘጋጁ እንጂ ለጽድቅ የተዘጋጁ አይደለም፣ ለቅድስና የተዘጋጁ አይደለም። ሰውን ልጅ ወደ ክርስቶስ ኢየሱስ ለማቅረብ ሳይሆን ከክርስቶስ ለማራቅ የተዘጋጁ ናቸው። ደግሞ ሁልጊዜ ነው ጥፋታቸው፣ ሁልጊዜ ነው ክፋታቸው። በእነርሱ ውስጥ መልካም የለም። በእነርሱ ውስጥ ሁልጊዜ ከእግዚአብሔር ጋር ለመጣላት ይፋጠናሉ። ሁልጊዜ ከእግዚአብሔር ጋር ለመጣላት ይፋጠናሉ። ከዛ ቀጥልና በራሳቸው ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። በራሳቸው ላይ ወርቅ፣ እዚህ ላይ እንደምታዩት በራሳቸው ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። አክሊል በመጽሐፍ ቅዱስ ላይ የድል አድራጊዎች፣ ቶሎ እያልኩ ነው ሳመሪ ማድረግላችሁ፣ ቶሎ እያደረኩ ነው። የተቀዳ ሪኮርድ ስላለ ያንን አድምጡ። እኔ ግን ቶሎ ብዬ ልቀጥል። አክሊል መደረጉ ድል አድራጊ እውነተኞቹ አክሊል መባሉ ክብር ማለት ነው። የእግዚአብሔር ክብርን
አስመሳዮች እንደሆኑ ነው። ክብርን የተከበረን ነገር እንደሚፈጽሙ ወይም ደግሞ ድል አድራጊዎችን ጻድቃን፣ ሰማዕታትን፣ ቅዱሳን አበው አባቶቻችንን መምህራንን መስለው ነው የሚመጡት። ናቸው ማለት አይደለም፣ ግን መስለው ይመጣሉ። እነሱ ግን አይደሉም። እነሱ አክሊል ማድረጋቸው እውነተኞቹን መምሰላቸውን። እውነተኞቹ ምን አላቸው? አክሊል አላቸው። ምን አላቸው? ክብር አላቸው። በእግዚአብሔር ዘንድ የተወደዱ ናቸው፣ የተከበሩ ናቸው። እግዚአብሔር አምላክ የሚወዳቸው ያከበራቸው ናቸው። እነርሱን መስለው ነው የሚመጡት። እነርሱን መስለው ነው የሚመጡት። እሺ እዛው ቁጥር 7 ላይ ፊታቸውም እንደ ሰው ፊት ነበር ይላል። ፊታቸውም እንደ ሰው ፊት ነበር ማለት ምን ማለት ነው? አስረጅ እየጠቀስኩ በባለፈው ትምህርት ላይ ስላስተማርኩ አሁን ገብታችሁ አድምጡ አደራ። ግን ቶሎ እንበል። ፊታቸው እንደ ሰው ፊት ነበር ማለቱ ምን ማለት ነው? ሰው ልጅ የሚወደውን ነገር ነው ይዘው የሚመጡት። ለሰው ልጅ የሚመቸውን ቃል ነው እየተጠቀሙ የሚመጡት። ሰውን እያባበሉ ነው የሚመጡት። ሐሰተኞች ነን፣ በደለኞች ነን፣ ኃጢአተኞች ነን ብሎ አይደለም የሚመጡት። ራሳቸውን ጻድቅ አድርገው ነው የሚመጡት። ሰው ልጅ መስማት የሚፈልገውን ነገር እየተናገሩ ነው የሚመጡት። እውነት ግን በውስጣቸው የለም። እውነት በውስጣቸው የለም። ለዛ ነው ፊታቸው እንደ ሰው ፊት ነበር ማለት አንደኛ ሰው ናቸው። ከዛ አንድም ደግሞ ሰው ሊቀበላቸው በሚችለው መልኩ ነው የሚመጡት። አይታችኋል አይደለ? አሁን ላይ ያሉ ሐሰተኞች ነቢያቶች ምንድን ነው የሚያደርጉት? ባንክ አካውንት ውስጥ ገንዘብ ገብቷል፣ እንዲህ ትበራለህ፣ እንዲህ በቃ ሀብታም ትሆናለህ፣ ገንዘብ ታገኛለህ፣ ባለጸጋ ትሆናለህ፣ አንተን የሚችል የለም፣ ጉልበተኛ ትሆናለህ፣ በዚህ ትወጣለህ፣ በዚህ ትገባለህ ነው የሚሉት። ሰው ልጅ መስማት የሚፈልገውን ነገር እየተናገሩ ነው የሚመጡት። የሴቶች ጠጉር የሚመስል ጠጉር ነበራቸው ይላል። ይሄ ምንም ነው የሚስብ ሁሉ ነገራቸው፣ አቀራረባቸው፣ አነጋገራቸው፣ አለባበሳቸው የሚስብ ነው። ውበት ባለው መልኩ ነው የሚመጡት። ባህሪያቸውን መስለው አይደለም የሚመጡት። ባህሪያቸው ኃጢአት ነው፣ ባህሪያቸው ክፋት ነው፣ ባህሪያቸው ጨለማ ነው። ግን እነሱ ወደ ጨለማ እንወስዳለን ብሎ አይደለም የሚመጡት። አለባበሳቸው አንዳንዶቹ አይታችኋል አይደለ? ሱፍ ገጭ አድርገው በቃ በሰው እንደው የሚሰራ ሰው እንኳን የማይለብሰውን ልብስ ለብሰው ነው የሚመጡት። ዘንጠው ማለት ነው። ዘንጠው ስታዩዋቸው ዘንጠው ነው የሚመጡት። አለባበሳቸውን ብትሉ፣ አረማመዳቸው፣ አነጋገራቸው ሁሉ የሚስብ ነው ማለት ነው። እሺ ጥርሳቸው እንዳንበሳ ጥርስ ነው። ለሰማቸው ላደመጣቸው የአንበሳ ጥርስ ኃያላንን እንደሚሰብር እነዚህም የሰማቸውና ያደመጣቸውን ያደቃሉ፣ ይሰብራሉ። ይህንን ያህል ጉዳት ማድረስ የሚችሉ ናቸው። የብረት ጥሩር የሚመስል ጥሩር ነበራቸው። ምን ማለት ነው? ራሳቸው እያያችሁ ነው በምስሉ ላይ ብረቱን እንደምታዩት ማለት ነው። የብረት ጥሩር የሚመስል ጥሩር ነበራቸው። ሰዎችን የነሱ ዓላማ ለማንበርከክ እንጂ በምንም መልኩ ለማመን ወይም ወደ ክርስቶስ ለመቅረብ አልመጡም። ዓላማቸው ሰውን ወደ ኃጢአት መውሰድ ነው። ለስራ ጥሩር መልበስ ለስራ መዘጋጀትን ይገልጻል። ወታደሮች ለስራ መዘጋጀትን ይገልጻሉ። አንድም ደግሞ ጥሩር የለበሰ ወታደር የሚወረወረው ፈላጻ፣ ጦር፣ ኃይል፣ ብርታት እንዳይጎዳው ነው አይደለ? እነዚህም እውነተኛውን የእግዚአብሔር ቃል መቀበል አይፈልጉም። ስለዚህ ራሳቸውን በጥሩር ይሸፍናሉ። ምሳሌያዊ አነጋገር ነው። ምን ማለት ነው? ዓላማቸው ማመን ሳይሆን ወይም ደግሞ በእግዚአብሔር ቃል ወንጌል ተወግተው ለእግዚአብሔር ቃል ወንጌል መገዛት ሳይሆን እነሱ ገድለው ወደ ኃጢአት መውሰድ ነው። ገድለው ወደ ጨለማ መውሰድ ነው። ለማመን አይደለም እነሱ የሚፈልጉት። እነሱ አሳምነው ከክፉ ጋር ህብረት እንድናደርግ መሻት ነው የተላበሱት ማለት ነው። ይሄንን ልናቅ ያስፈልጋል። ከዛ በኋላ ያየነው ምንድነው? በባለፈው ሳምንት እንደ የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ ብዙ ፈረሶች ሰረገላዎች ድምፅ ነበረ ይላል። ጥፋታቸው ብዙ እንደሆነ ጥፋታቸው
ብዙ እንደሆነ ለማጥፋት ለጥፋት ያላቸውን ፍጥነት ይገልጻል። ፈረሶች ለውጊያ ሲሄዱ እንደሚፋጠኑ እነዚህም ሐሰተኞች የሰውን ልጅ ለማጥፋት ከእግዚአብሔር ለማራቅ ይፈጥናሉ። ከቅድስና ይልቅ ለክፋት ይፈጥናሉ። ከጽድቅ ይልቅ ለኃጢአት ይፈጥናሉ። ኦኬ። ከዛ ቀጥሎ ያየነው ምንድን ነው? ቁጥር እንደ ጊንጥም ጅራት ያለ ጅራት አላቸው፣ በጅራታቸውም መውጊያ አለ ይላል። እንደ ጊንጥም ያለ ጅራት አለ፣ ጅራታቸውም መውጊያ አለ። ጊንጥ እንግዲህ የጊንጥ በጅራቷ ትማታለች። ምን ብለን ነው ይህንን ያየ ነው? እነዚህ ሐሰተኛ ነቢያት፣ ሐሰተኛ መምህራን እነርሱ ብቻ አይደለም የሰውን ልጅ የሚጎዱት። በደንብ አድርጋችሁ ስሙ። ፈተና ላይ በኋላ እንዲያው ለሁለት ጊዜ ነው እየከለስኩት ነው ያለሁት። የዛሬውን ትምህርት ዛሬ ምዕራፍ 9 መጨረስ ነበረብን፣ ለአርብ እናደርገዋለን። ግን ዛሬ ይህንን ከልሰን እስከ ቁጥር እግዚአብሔር ቢፈቅድልን እስከ ቁጥር 15-16 ድረስ ያለውን ክፍል እናያለን። ኤኒዌይስ በጅራት የተመሰሉት የእነዚህ ሐሰተኛ ደቀ መዛሙርትን ነው አይተናል። እንደ ኔሮን ሊዮንን አይተናል። ሶሪ ከሰባቱ ዲያቆናት መካከል አንዱ የሆነውን ኒቆላዎስን አይተናል። ኒቆላውያን በጅራት ይመሰላሉ። የዲያቆን ኒቆላዎስን ትምህርት የተቀበሉ ማለት ነው። ምን ማለት ነው? እነዚህ ዋናዎቹ ሐሰተኞቹ መምህራን ብቻ ሳይሆን እነሱ የወጓቸው፣ በመርዛቸው የወጓቸው፣ በስህተት ትምህርቷቸው የወጓቸው የተወጉት የእነርሱ ደቀ መዛሙርትም ሌሎችን ይወጋሉ፣ ሌሎችን ያሳመማሉ፣ ሌሎችን ይጎዳሉ። ተከታዮቻቸው ማለት ነው። ተከታዮቻቸው ማለት ነው። ስለዚህ ሐሰተኞቹ ብቻ ሳይሆን የስህተት ትምህርት ያመጡት ብቻ አይደለም፣ የኑፋቄ ትምህርት ያመጡት ብቻ አይደለም፣ እነሱ ራሱ ጎጂዎች እንደሆኑ ነው የሚናገረው። ለምሳሌ በአሪዮስ የስህተት ትምህርት የተመላለሱ የአሪዮስን ትምህርት የተላበሱ ዛሬ ድረስ አሪዮሳውያን አሉ። የስህተት ትምህርት የሚያስተምሩ፣ የአሪዮስን ትምህርት የሚያስተምሩ ንስጥሮስንም ማየት እንችላለን። እነ መቅዶኒዎስን ማየት እንችላለን። እነ ሊዮንን ማየት እንችላለን። መጽሐፍ ቅዱስ ላይ አስረጅ እንኳን ከፈለግን እነ ኒቆላዎስን ማየት እንችላለን፣ ኒቆላውያን የተባሉ። ስለዚህ ሐሰተኞቹ ብቻ አይደለም የስህተት ትምህርት የሚያስተምሩት፣ ሐሰተኞቹ ብቻ አይደለም የሚጎዱት፣ የነሱ ተማሪዎቻቸውም ሌሎችን ይጎዳሉ። የነሱ ተማሪዎቻቸውም ሌሎችን ይጎዳሉ። እሺ፣ ይሄን በነቢያቱና በሐሰተኛ ነቢያቱና በሐሰተኛ መምህራኑ አድርገን ነው የምንወስደው። በሌላ ነገር ለምሳሌ የመጥፎ ነገር የሚያስተላልፉ ፊልሙ ብቻ አይደለም የሚጎዳው። በደንብ አድርጋችሁ ስሙ። ከጢሱ የወጡት ኃጢአት፣ በደል፣ ከዛ ደግሞ በጢሱ የተመሰለ በደል፣ ኃጢአት። ከጢሱ ውስጥ ደግሞ ምን ወጥቷል? አንበጦች ወጥቷል። አንበጦቹ በሐሰተኞች ሐዋርያት፣ ሐሰተኞች ነቢያት፣ ከእግዚአብሔር የሚርቅ ማንኛውም እንድንርቅ የሚያደርግ ማንኛውም ነገር በአንበጣ ይመሰላል። ለምሳሌ መጥፎ ፊልሞች ዛሬ ብዙ ወጣቶች በኃጢአት እስራት ውስጥ ታስረው የሚሰቃዩበት ማለት ነው። ፊልሙ ብቻ አይደለም የሚጎዳው፣ ያንን ፊልም የሚያዩትም ሰዎች መጎዳት ብቻ ሳይሆን እነሱ ተጎድተው ሌላውን ሰው ይጎዳሉ። በጅራት ይመሰላሉ ማለት ነው። በጊንጥ ጅራት ሌላውንም ሰው ይነድፋሉ፣ ሌላውን ሰው ይመታሉ፣ ሌላውን ሰው ይወጋሉ። ኦኬ። ለምሳሌ በሱስ የተያዘ ሰው የመጠጥ ሱስ ሊሆን ይችላል፣ የዝሙት ሱስ ሊሆን ይችላል፣ የጫት ሲጋራ ሱስ ሊሆን ይችላል። ያ ሰው ብቻ አይደለም በኃጢአት ውስጥ ያለው፣ ያ ሰው ብቻ አይደለም በክፋት ውስጥ ያለው፣ ያ ሰው ብቻ አይደለም በበደል ውስጥ ያለው። ኦኬ። እሱ ደግሞ መክሮ በዛ ሱስ ተይዞ እሱ ደግሞ ሄዶ ሌሎችን ይወጋል ማለት ነው። በጅራት ይመሰላል። ሄዶ ሌሎችን ይወጋል፣ በጅራት ይመሰላል። ለምሳሌ ይሄ ዘፈን ሴኩላር ሚውዚክ የሚወዱ ሰዎች አሉ። ዘፈን የሚወዱ ሰዎች አሉ። ዘምሩ ከምትሏቸው ይልቅ ዘፈኑልኝ ብትሏቸው ደስ የሚላቸው ሰዎች አሉ። እነሱ በደንብ አድርጋችሁ ስሙ። እነሱ
እነሱ ብቻ አይደሉም የተጎዱ ማለት ነው። በኃጢአት ተነድፈው በዚህ ጊንጥ ተነድፈው እነሱ ብቻ አይደለም የተጎዱት። እነሱም ደግሞ የሚመክሯቸው ሌሎች ልጆች አሉ። ክፉ ባልንጀርነት እንደሚል መጽሐፍ መልካም የሆነውን ጠባይ እንደሚያጠፋ ሌላውን ሰው ሄዶ ደግሞ ይወጋሉ። ሌላውን ሰው ደግሞ ሄዶ ያሳስታሉ ማለት ነው። ለምሳሌ በጓደኛ ምክንያት ከቤተክርስቲያን ትምህርት ወጥቶ በኃጢአት ውስጥ የገባ ብዙ ሰው አለ አይደለ? በኃጢአት የሚመላለስ ብዙ ሰው አለ። ስለዚህ ጅራቱ በዛ ይመሰላል በደቀ መዛሙርቶቻቸው። ኦኬ ይሄንን ነው ያየነው። ድገምልን ያላችሁ ለዛ ነው የደገምኩት። ደግሜ አይ ቲንክ አሁን ግልጽ ነው። ወደ ዛሬው ትምህርት ልሂድ ፍቀዱልኝ። ግልጽ ነው አይደለ? ልቀጥል? ግልጽ ንገሩኛ። የዛሬውን ትምህርት ከዛሬው ትምህርት ቀንሼ ነው። እሺ ኦኬ መልካም። ወደ ዛሬው ትምህርት እንመለስ። እሺ እንግዲህ በምስል እያደረግን ነው። ነገር በአይን ይገባል እንዲሉ አባቶቻችን እያያችሁ እንድትማሩ። እሺ ከቁጥር 11 ነው ዛሬ እግዚአብሔር አምላክ በወደደና በፈቀደ መጠን ከቁጥር 11 ጀምረን እርሱ እስከፈቀደልን ድረስ እንማራለን። ምዕራፍ 19ን ምዕራፍ 9ን ዓርብ እንጨርሳለን። በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቅ መልአክ ነው ይላል። ኦኬ በእነርሱም ላይ ሃይላይት ላድርግላቸው። በእነርሱም ላይ ንጉሥ አላቸው፣ እርሱም የጥልቅ መልአክ ነው። አባት አላቸው። እነዚህ ሐሰተኞች አባት አላቸው። ኦኬ ንጉሥ አላቸው ይላል ቃሉን። በኋላ ላይ ስሙን በዕብራይስጥና በዕብራይስጥ አብዶን በግሪክ ደግሞ አፖሊዮን ይባላል ይላል። ምን ማለት ነው የሚለውን እናያለን። ኦኬ ስሙ ምንን ይገልጻል የሚለውን ሐሳብ እናያለን። ኤኒዌይስ ግን እነዚህ ሐሰተኞች የጊንጥና የአንበጣ መልክ ያላቸው ሐሰተኞች ምን አላቸው? ንጉሥ አላቸው። ምን አላቸው? ንጉሥ አላቸው፣ አባት አላቸው፣ በግብር የሚመስላቸው ማለት ነው። ክርስቲያኖች የምታደርጉትን ነገር ተዉትና ዝም ብላችሁ ትምህርቱን ስሙ ፕሊዝ። በያላችሁበት ወደ 300 ምናምን ተማሪዎች አላችሁ። በያላችሁበት ቦታ ሆናችሁ ትምህርቱን እስቲ በተመስጦ ሆናችሁ ስሙ። ሹፌሮችን አላልኩም ደግሞ ሌሎቻችሁ የሚመቻችሁ እውነት ትምህርቱን በተመስጦ ሆናችሁ ስሙ። በደንብ አድርጋችሁ ስሙ። ይጠቅማችኋል። አሁን ቅድም ጀምሮ ከቁጥር 1 ላለፉት 2 መርሃ ግብር ዛሬንም ጨምሮ የመጀመሪያው ክፍል 1 ከቁጥር 1 እስከ 5 አይተናል። እነዚህ ሐሰተኞች መውጫቸው ከየት እንደሆነ ከቁጥር 5 እስከ 10 ደግሞ በሁለተኛው ክፍል አይተናል። ደግመን ደግሞ ባህሪያቸውን አይተናል። ኦኬ ደግመን ባህሪያቸውን አይተናል። አሁን የእግዚአብሔር ቃል ይላል በእነርሱም ላይ ንጉሥ አላቸው፣ አባት አላቸው፣ ገዢ አላቸው፣ ኦኬ መሪ አላቸው። የሚመስሉት በግብር የሚመስሉት አንድ ነገር አለ። ማንን ነው የሚመስሉት የሚለውን ነው እየነገረን ያለው። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 8 ላይ አንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ከቁጥር 42 ጀምሬ ላንብብላችሁ። አይሁዳውያን እየተመላለሰ ወንጌልን በሚያስተምርበት የእግዚአብሔርን ቃል በሚያስተምርበት ጊዜ አባታችን አብርሃም ነው እያሉ ተግዳሮት ሲያበዙ የተናገራቸውን ቃል እንመልከት። ቁጥር 42 ላይ ኢየሱስም አላቸው ይላል። ኦኬ ላላመኑት ነው። ኢየሱስም ምን አላቸው? እሺ ቀሲስ መጥተዋልና አንድ ሰው ብቻ ሀኒ ያንቺን ላውርድ፣ ሌሎቻችሁ ሁኑ። ሀኒን አወርዳታለሁ። እሺ ቀሲስ ይሉ ኧረ
አንድ ሰው ነው ያልኩት። ተው ታዘዙ። እሺ ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። ማን ነው አባታችሁ አለ? ቃሉን ያልሰሙትን፣ ኦኬ፣ ትምህርቱን ያልተቀበሉትን። አባታችን አብርሃም አለ ብለው ግን አብርሃምን ያልመሰሉትን እናንተ አባታችሁ ማን ነው ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ። አያችሁ አይደለ? አባታችሁ ማን ነው? ዲያብሎስ ነው። የአባታችሁንም ምኞት ልታደርጉ ትወዳላችሁ። አያችሁ? አሁን እነዛ አንበጦች የማንን ግብር ነው ያደርጉ የነበረው? መግደል የማን ግብር ነው? የዲያብሎስ ግብር ነው። ኦኬ፣ በስህተት ትምህርት መግደል፣ ከእግዚአብሔር ቃል ማውጣት ማለት ነው። ማሳሳት መግደል ተብሎ ይጠራል። አንድ ሰው በስህተት ትምህርት ሲመላለስ ሞቷል። በስህተት ትምህርት ሲመላለስ ሞቷል። በትምህርት ለመውሰድ ኦኬ፣ ይህን ምንፍቅናን መዝራት ሐዋርያት ያላስተማሩትን፣ ነቢያት ያላስተማሩትን፣ ያልተናገሩትን፣ ያልተመለከቱትን ተመልክተዋል፣ አስተምረዋል ብሎ ኑፋቄን ማስገባት የምን ግብር ነው? የዲያብሎስ ግብር ነው። የዲያብሎስ ግብር ነው። በደንብ አድርጋችሁ ስሙ። የዲያብሎስ ግብር ነው። ስለዚህ የአባታችሁን ምኞት ልታደርጉ ትወዳላችሁ። ከዛ በኋላ አባታቸው ማን ነው የሚለውን ቬሪፋይ ያደርግላቸዋል። ይኸው የአባታችሁን ምኞት ለማድረግ ትወዳላችሁ። አባታችሁ ማን ነው ያለው? ዲያብሎስ። ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆምም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ስለዚህ ማንም ሐሰት የሚናገር ከእግዚአብሔር ነኝ ሊል አይችልም። ማንም ወንድሙን የሚጠላ ከእግዚአብሔር ነኝ ሊል አይችልም። ሰው ሊልለት ይችላል፣ ሰው ሊያጨበጭብለት ይችላል፣ በየሚዲያው ላይ አጨብጫቢ ሊኖረው ይችላል። ብዙ አቡነ ሽኖዳ ሳልሳይ እንደሚናገሩት ሰይጣን ሊጥል ሲፈልግ አጨብጫቢ በዙሪያ ያበዛልሃል እንደሚሉት ማለት ነው። ብዙ አጨብጫቢዎች ሊኖሩ ይችላሉ። በእግዚአብሔር ቃል እውነት ግን ሐሰተኛ ከእግዚአብሔር ነው፣ አባቱ እግዚአብሔር ነው ልንል አንችልም። በግብር አልመሰለውም። ልጅ አባትን መምሰል መቻል አለበት። ስለዚህ አባታችሁ ዲያብሎስ ነው ይላቸዋል። በተመሳሳይ በራዕየ ዮሐንስ ላይም በእነርሱ ላይም ንጉሥ አላቸው፣ እርሱም የጥልቅ መልአክ ነው ብሎ ይቀመጥ። ማን ነው እሱ? ኦኬ፣ ይሄንን በሁለት ከፍለን ነው የምናየው። ኦኬ፣ አንደኛ ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል ይላል። ይሄ ክፍል በተለይ መጽሐፍ ቅዱስ ትርጉም የምታጠኑ ካላችሁ አብዶን በተለይ አንዳንድ አብዶን የሚለው ቃል አንዳንድ የመጽሐፍ ቅዱስ ላይ ሲኦል ተብሎ ይተረጎማል። ሲኦል ተብሎ ይተረጎማል። እሺ፣ አብዶን ማለት በተለይ ኪዳነ ወልድ ክፍሌ ትርጉም ላይ ገብታችሁ ብታዩ ፍጹም ጥፋት፣ መፍረስ፣ መደምሰስ፣ ባዶ፣ ባድማ እየተባለ ይተረጎማል። ሲኦልም መቃብር ተብሎ ይተረጎማል። ሲኦል መቃብር ተብሎ ይተረጎማል። አብዶን የሚለው ቃል በዕብራይስጥ አብዶን። ለምሳሌ አንድ ሁለት መጽሐፍ ቅዱስ ክፍል ብናይ በዕብራይስጥ ላይ ለምሳሌ ሲኦል የሚለውን አብዶን ብለው ይተረጉሙታል። አንዳንድ መምህራን ኢዮብ 26 ያነሱና አንዴ ላንሳው። ኢዮብ 26:6 ላይ አንዴ ኢዮብ መጽሐፈ ኢዮብ ኢዮብ 26:6 ላይ ሲኦል በፊቱ ራቁቷን ናት የሚለውን በዕብራይስጥ አብዶን ብለው ሲኦል የሚለውን አብዶን ብሎ ይጠራዋል። ኦኬ፣ ሲኦል የሚለውን አብዶን የሚለው እና አብዶን ግብሩን ነው እየነገረን ያለው። ኦኬ፣ ንጉሳቸው ግብሩን ነው እየነገረን ያለው። ራዕይ ላይ እንመለስ።
ራዕየ ዮሐንስ ምዕራፍ 9 ላይ በእነርሱም ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። ምን ማለት ነው? ፍቺው ማለት ነው። በነገራችን ላይ አጶሊዮን የሚለውንም አብዶን የሚለውንም አንድ አይነት ፍቺ ነው ያለው። ኦኬ በግሪክ አጶሊዮን ማለት በግሪክ ደምሳሽ፣ አጥፊ፣ ጨፍጫፊ እንዲህ የሚል ትርጉም ነው ያለው በግሪክ። በዕብራይስጥ አብዶን ተመሳሳይ ነው። ኪዳነ ወልድ ክፍሌ ጥፋት፣ ፍጹም፣ መቃብር፣ ሲኦል፣ መፍረስ፣ መደምሰስ እያሉ ይጠሩታል። ትርጉሙ አንድ አይነት ነው። በግሪክም ሆነ በዕብራይስጥ ትርጉሙ ጥፋትን ነው የሚናገረው። ስሙ የዚህ የንጉሳቸው ስም ጥፋት ነው፣ ሲኦል ነው። ኦኬ መቃብር ነው፣ ባድማ ነው፣ ባዶ እያለ ይተረጉመዋል። ስለዚህ በእነርሱ ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው ስሙም ከግብሩ ጋር የተገለጠ ነው። ስሙ ከግብሩ ጋር የተገለጠ ነው። በዕብራይስጥ አብዶን በግሪክ አጶሊዮን ይለዋል። ኦኬ ጥፋት ተብሎ ይተረጎማል። በሁለቱም ማለት ነው። በጠቅላላ ግን ዲያብሎስ ተብሎ ይጠራል። ኢትዮጵያ ሊቃውንት ዲያብሎስ ብለው ይጠሩታል። ዲያብሎስ ነው፣ አባታቸው ዲያብሎስ ነው። በእነርሱ ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። ግብሩ አብዶን ነው፣ ግብሩ አጶሊዮን ነው። በዕብራይስጥ አብዶን ነው። ምን ነው ግብሩ? ጥፋት ነው። ምንድነው ግብሩ? መቃብር ነው። ኦኬ ምንድነው ግብሩ? ማፍረስ ነው። ምንድነው ግብሩ? ማሳደድ ነው። ባዶን መሆን ነው። ኦኬ ባዶ ነው ግብሩ። ኦኬ ስለዚህ ጥፋት ግብሩ እንደሆነ ለመግለጽ ነው አብዶን በግሪክ አጶሊዮን ተብሎ የተጠራው እንድትይዙልኝ። እሺ በእነርሱ ላይ ንጉስ አላቸው። እነርሱ የተባሉ እነማን ናቸው? እነማን ናቸው? ሐሰተኞች፣ በጊንጥና በጊንጥ የተመሰሉ፣ በጊንጥና በአንበጣ በሚመስል መልክ የተመሰሉ ሐሰተኛ ነቢያት፣ ሐሰተኛ መምህራን። ክፉ የተባለ ማንኛውም ነገር አባት አለው እያለን ነው። ክፉ የተባለ ማንኛውም ነገር ንጉስ አለው ማለት ነው። ክፉ የተባለ ማንኛውም ነገር ከዓለም ነው ማለት ነው። ማን ነው አባቱ? ማን ነው ንጉሱ? ማን ነው ክፋት የተባለው? ማን ነው በጢስ የተመሰለው? ኃጢአት ከጥልቁ የሚወጣ ማን ነው እሱ? ዲያብሎስ። ክፋት የተባለ ሁሉ ምንጭ አለው ዲያብሎስ ነው። ክፋት የተባለ ሁሉ አባት አለው ዲያብሎስ ነው። ክፉ የሚያደርግ ሁሉ ከዲያብሎስ ነው። ያንን ነው እየገለጸልን ያለው። ግልጽ ነው አይደለ? ስለዚህ በሁለቱም ፍቺ ብታዩት፣ በግሪኩም ብታዩት፣ በዕብራይስጡም እንደውም የቤት ስራ ልስጣችሁ። በግሪኩም በዕብራይስጡም ብታዩት አጶሊዮንም ሆነ አብዶን አጶሊዮንም ሆነ አብዶን ጥፋትን ነው የሚናገረው። ኦኬ ጥፋትን ነው የሚናገረው። እሺ በእነርሱም ላይ ንጉስ አላቸው እርሱም የጥልቅ መልአክ ነው ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። እሱ ግን ማን ነው? ዲያብሎስ አባታቸው ነው እያለን ነው። ኦኬ ስለዚህ ኃጢአት እንድናደርግ የሚገፋፋ ክፉ ነገር እንድናደርግ የሚገፋፋ ሁሉ ከዓለም የሆነ ሁሉ ከዲያብሎስ ነው። ይሄን እንድታውቁ። እሺ ቁጥር 12 ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና ሁለት ወዮ ይመጣል። ወዮ እያለ የሚጠራው ጥፋቱን ነው። ስህተት፣ ክህደት፣ መከራው። ኦኬ ያ አልፏል። ይሄ መለከት አለፈ። አምስተኛው መለከት ማለት ነው።
አምስተኛው መልአክ የነፋው አምስተኛው መለከት አለፈ። አሁን ፊተኛው ወዮ አልፏል። እነሆ ከዚህ በኋላ ገና ሁለት ወዮ ይመጣል ደግሞ አለ። ምን ማለት ነው? ከአምስተኛው መለከት ከተነፋ በኋላ ከመጣው ወዮ የባሰ ጥፋት፣ የባሰ ቅጣት፣ የባሰ መከራ ይመጣል እያለን ነው። አሁን እያንዳንዱን እያየን ነው መሄድ ያለብን። አንዱ ወዮ ከአንዱ ወዮ ይበልጣል። አምስተኛው ወዮ ላይ መጣው፣ አሁን ስድስተኛ ላይ የሚመጣው የባሰ ነው እያለን ነው። የባሰ ጥፋት፣ የባሰ መከራ፣ የባሰ ክህደት ኦኬ እየመጣ ነው። ያንን ነው ማየት ያለብን። ስለዚህ ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና ሁለት ወዮ ይመጣል። ላሳያችሁ አንዴ ቁጥር 12 ስለዚህ ስለ መከራው ነው የሚለው። ከሶስቱ መከራ አንዲቱ መከራ በዚህ አለፈች፣ ሁለት መከራ ገና ወደ ኋላ አለ ይላሉ አባቶቻችን። ሌላ የሚመጣ መከራ አለ። ይሄ መከራ ግን ካለፈው መከራ ብልጫ ያለው መከራ ነው። ብልጫ ያለው መከራ ነው። ያንን ነው እየተናገረ ያለው። በነገራችን ላይ ፕሊስ በደንብ አድርጋችሁ እየሰማችሁ መደጋግሞ እንድትረዱ በደንብ እንዲገባችሁ እንድታውቁ ነው። የፈለገውን ጊዜ ይፍጅ፣ እናንተ ግን ተምራችሁ በደንብ ጠንቅቃችሁ ይህን መጽሐፍ እንድታውቁ ፈልጋለሁ። ስለዚህ በደንብ ታግሳችሁ በደንብ አድርጋችሁ ስሙ። ስለዚህ ከሶስቱ መከራ አንዲቱ መከራ በዚህ አለፈች፣ ሁለት መከራ ገና ወደ ኋላ አለ። ኦኬ እሺ፣ ግልጽ ነው። ልቀጥል። እያሳወቃችሁ ስለዚህ ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና ሁለት ወዮ ይመጣል። ሌላ መከራ ይመጣል። ሌላ መከራ ይመጣል። እየቀነሰ ግን አይደለም፣ እየጨመረ ነው የሚሄደው። ራዕየ ዮሐንስ ከዚህ በኋላ ስድስተኛው መልአክ መለከቱን ከነፋ በኋላ ዘመን ፍጻሜ እየተቃረበ ይመጣል። ሰባተኛው ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል ማለት ነው። ፍርድ ለጻድቃን ይፈርዳል፣ በኃጥአን ላይ ይፈርድባቸዋል። ያንን የምናይ ነው የሚሆነው። እሺ ይኸው ቴንኪዩ ግልጽ ነው ብላችኋል። እሺ ስድስተኛው መልአክ ነፋ። ስድስተኛውን ስራ በሰራ ጊዜ ተብሎ ይተረጎማል። መቼም ያው ግልጽ ነው። ያው በስድስተኛው መንፈቅ ስድስተኛው መልአክ ስራውን በሰራ ጊዜ ይሄንን ራዕይ በገለጠ ጊዜ ከዚህ በኋላ ስድስተኛው መለከት ከተነፋ በኋላ ስድስተኛው ስራ ሊሰራ ነው። በስድስተኛው መለከት ስድስተኛው መልአክ የነፋው ምንድን ነው? ምንን ይዞ ይመጣል? አብረን እናያለን ማለት ነው። ስድስተኛው መልአክ ነፋ ይላል። ስድስተኛው መልአክ ስራውን ሰራ ማለት ነው። ስራውን ሰራ። እሺ በደንብ አድርጋችሁ ስሙ። በእግዚአብሔርም ፊት ካለ በወርቅ ከተሰራ መሰዊያ ቀንዶች አንድ ድምፅ ሰማሁ ይላል። በእግዚአብሔርም ፊት ካለ በወርቅ ከተሰራ መሰዊያ ቀንዶች አንድ ድምፅ ሰማሁ። ስድስተኛው መልአክ ከነፋ በኋላ ምንድነው የሰማው? ደግመን እንየው። በእግዚአብሔር ፊት ካለ በወርቅ ከተሰራ መሰዊያ ቀንዶች አንድ ድምፅ ሰማሁ ይላል። እንግዲህ ወልደ ነጎድጓድ ቅዱስ ዮሐንስ መሰዊያ የቅዱሳን ጸሎት የሚያሳርጉ መላእክት እንዳሉ ቀድመን ከዚህ በፊት ባለፉት ምዕራፎች አይተናል። ይሄንን መሰዊያ የሚለውን ክፍል ያን ክፍል አይተናል። ከዛ ድምፅ ሰማሁ ነው የሚለው። ድምፅ ሰማሁ። ምን አይነት ድምፅ ነው የሰማው? መለከትም ያለው ስድስተኛውን መልአክ መለከትም ያለውን ስድስተኛውን መልአክ መለከትም ያለው መለከት ምን ማለት እንደሆነ ያው ታውቃላችሁ። መለከት ሲነፋ ስራ ሊሰራ ነው፣ የሆነ ነገር ሊመጣ ነው ብለን ነው የምንጠብቀው። ስለዚህ ስራ ሊሰራ ለተገባው
ስራ ሊሰራ ከተገባው ስድስተኛው መልአክ ተብሎ ይተረጎማል። መለከትም ያለውን ስድስተኛውን መልአክ ሲል ስራ ሊሰራ ከተዘጋጀው ከሰባቱ መልአክ አንዱ ስድስተኛው መልአክ ማለት ነው። ስድስተኛው መልአክ ስንት መለከት ነው ያለው? 7። ስንት መልአክ ነው ያሉት? 7። አምስተኛውን አይተናል። አሁን ስድስተኛውን ስራ ሊሰራ ከተሰጠው ስልጣን ከተሰጠው መልአክ ሲል መለከት ያለውን ስድስተኛውን መልአክ ስራ ሊሰራ ካለው ከስድስተኛው ከሰባቱ ስድስተኛው መልአክ ኦኬ መለከት ያለው ስድስተኛውን መልአክ በታላቁ ወንዝ ኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው ይላል። ኦኬ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መልአክ ፍታቸው። አራት መባሉ ምን ነው የሚያሳየው? አራቱ መልአክ የተባሉት እነማን ናቸው? እነዚህን የምናየው ይሆናል ማለት ነው። እንግዲህ ኤፍራጥስ ወንዝ በታሪክ ከሚታወቁ ታላላቅ ወንዞች መካከል አንዱ ነው። እንደውም በቅርቡ የኤፍራጥስ ወንዝ ይዘቱን ቀንሷል የተባለ ሲነገር ነበር። እንግዲህ የኤፍራጥስ ወንዝ መነሻው አርመን ወይም አርሜኒያ ከአራራት ተራራ አካባቢ ነው። ከዛ አልፎ ብዙ ከተሞችን አቋርጦ የሚሄድ ነው ኤፍራጥስ ወንዝ እንደምታዩት በምስሉ ላይ ማለት ነው። እስያ፣ ሜሶፖታሚያ፣ ፋርስን እንትን ብሎ የሚሄድ ነው። መነሻው ከየት ነው ብያቸዋለሁ? ከመነሻው አርመን ከአራራት ቱርክ ማለት ነው። ዛሬ ላይ ማውንት አራራት ቱርክ ላይ የሚገኝ ነው። ኤኒዌይስ አርሜኒያ ከአራራት ተራራ ሲሆን ከእስያ፣ ሜሶፖታሚያ፣ ፋርስን አቋርጦ የሚሄድ ትልቅ ባህር ነው። ወንዝ ነው ኤፍራጥስ ወንዝ። አንዴ እስኪ ቆይ አንድ ነገር ላሳያችሁ ከዚሁ ጋር በታሪክ ረገድ አንዴ ኤፍራጥስ ወንዝን ነገር ባይን ይገባል አይደል? በቪዲዮም ቢሆን ላሳያችሁ። አንዴ ጠብቁኝ። አንዴ በቪዲዮ ካገኘው ላሳያችሁ። አንዴ ስለ ኤፍራጥስ ወንዝ ትንሽም ቢሆን ከዚህ ነው የሚጀምረው ኤፍራጥስ ወንዝ ማውንት አራራት። ኦኬ ይታያችኋል። ይሄ መነሻው ነው፣ በቃ መነሻው ነው፣ ምንጩ ማለት ነው። ምንጩ ግን መነሻው የት ነው ብያቸዋለሁ? አርመን ማውንት አራራት። ከዛ በኋላ ከዛ ወጥቶ ቱርክን አቋርጦ እስያ ማለት ታናሿ እስያ ተርኪ ነው። ቱርክ ፕሬዘንት ዴይ ዛሬ ቱርክ ማለት ነው። እስያን አቋርጦ ሜሶፖታሚያን አቋርጦ ፋርስ አቋርጦ ከዛ ፋርስ ባህር ውስጥ ይገባል ማለት ነው። ይሄ ምንጩ ነው። ሲነሳ ምንጩን ነው ለማየት እንድታዩት የፈለኩት፣ ምንጩ ማለት ነው። ምንጩ እሺ። ኤኒዌይስ አንዳንድ መምህራን ከመነሻው ከመነሻው ቅድም ካየን ከአርሜኒያ ወይም ከአራራት ተራራ ከመነሻው በኋላ ላይ እስከ የፋርስ ባህር ውስጥ እስኪገባ ድረስ ያለውን በኪሎ ሜትር አስቀምጦታል። ወደ 2850 ኪሎ ሜትር ያህል ይጓዛል። እንግዲህ ምን ያህል ርቀት እንደሚጓዝ ምን ያህል ርቀት ተጉዞ የፋርስ ባህር ውስጥ እንደሚገባ እንመለከታለን። 2850 ኪሎ ሜትር
በጣም ሩቅ መንገድ ነው የሚጓዘው ማለት ነው። እሺ ቀሲስ መላከመዊ መተዋልና አንድ ሰው ብቻ። እሺ ቀሲሴ ግቡ። ቴንክ ዩ። እሺ ስለዚህ ምን ያህል ርቀት እንደሚጓዝ 2850 ኪሎ ሜትር ማለት ከአዲስ አበባ እስቲ ጎበዞች ሂሳብ ስሩ። ሐዋርያት ሥራ ተማሪዎች የላችሁ? 2850 ኪሎ ሜትር ምን ያህል ይመጣል? 2800 ኪሎ ሜትር እንደዛ ገደማ ምን ያህል ይመጣል? ከአዲስ አበባ የት እንሂድ? ምን ያህል ማለት ነው? ከአዲስ አበባ ሹፌሮች የላችሁ? 2850 ኪሎ ሜትር ካርቱም፣ ከአዲስ አበባ ካርቱም እንደዛ ነው። ቤተ ማርያም ከአዲስ አበባ ካርቱም እንደዛ ነው እንዴ? ምን ጉዱ ነው? ኮመንት ላይ አስመራ ደርሶ መልስ 2000 ነው አይደለ? ያው 2000 ነው። አስመራ ደርሶ መልስ 2000 ነው እያሉ ነው። ኤርትራ ደርሶ መልስ ማለት ነው። ደርሶ መልስ። እሺ ደርሶ መልስ ብለን እንያዘው። ያን ያህል መንገድ የመጓዝ አቅም አለው። ምን ያህል ረጅም መንገድ የሚጓዝ መሆኑን ለመግለጽ ነው። ደርሶ መልስ አድርገን እናያለን። ደርሶ መልስ ከአስመራ ማለት ነው። እና እሺ እንቀጥል። ብቻ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው ይላል። አሁን በደንብ ስሙ። very important። እንግዲህ በኤፍራጥስ ወንዝ ውስጥ የታሰሩ 4ቱ መላእክት ይፈቱ ዘንድ ታዘዘ። ይፈቱ ዘንድ ታዘዘ። እነዚህ መላእክት በቤተ ክርስቲያን በሁለት አይነት እይታ አለ። ለምሳሌ 4ቱ መልአክ በዚህ በታላቁ ወንዝ በኤፍራጥስ ወንዝ ውስጥ የታሰሩ 4ቱ መልአክ አንደኛ አንዳንድ ሊቃውንት በኖህ ዘመን ኖህ ከመርከብ ሲወጣ የታሰሩ አጋንንት ናቸው ብለው የሚናገሩ ሊቃውንት አሉ። እንደ እይታ አድርገን ሁለቱንም እናየዋለን። ሁለተኛው ግን ያው የሚያስታርቀን አንድ ነገር ስላለ እንደ እይታ አድርገን እናየው እንታውቁ ነው። በቴዎሎጂያን ዘንድ ሊቃውንት ዘንድ በዓለም ዙሪያ ባሉ ሊቃውንት ዘንድ ይሄ ክፍል የሚተረጎመው በሁለት ክፍል ነው። በሁለት አድርገው የሚያዩት አሉ። አንዳንዶች ኖህ ከመርከብ ሲወጣ የታሰሩ ዲያብሎስ ወይም ሰይጣን ብለው ይተረጉሙታል። አጋንንት ናቸው ብለው የሚጠሯቸው አሉ። በኖህ ዘመን የነበሩ አጋንንት ናቸው ብለው የሚያዩ። አንዳንዶች ደግሞ በይሁዳ መልእክት ላይ የይሁዳ መልእክት በነገራችን ላይ አብዛኛው ሐሳቡ ሁለቱም አጋንንት ቢሉም እነማን ናቸው በኤፍራጥስ ወንዝ የታሰሩት የሚለውን ሐሳብ በሁለት ይታያል። to this day እስካሁን ድረስ ማለት ነው ይሄ እይታ አለ። እስካሁን ድረስ ይሄ እይታ አለ። ነቀሲስም ቤተ ማርያም ስላሉ ይሄን ሐሳብ ሪፍሌክት ማድረግ ይችላሉ። አጋንንት ናቸው እነዚህ 4ቱ መላእክት አጋንንት ናቸው፣ ግን በዘመነ ኖህ ያሉ ናቸው የሚሉ አሉ። ከዛ ደግሞ አይደለም ብለው ደግሞ የይሁዳን መልእክት ያነሳሉ። በይሁዳ መልእክት አለቅነትን ያልጠበቁ መላእክት በዘላለም እስራት እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል በማለት ከሰማይ ዲያብሎስ በተጣለ ጊዜ የታሰሩ ናቸው ደግሞ የሚሉ አሉ። ጻፉ። የምትጽፉ ሰዎች አላችሁ፣ ጎበዞች አላችሁ፣ በደንብ አድርጋችሁ ጻፉ። ሁለት አይነት እይታ አለ። አንደኛው በኖህ ዘመን የታሰሩ ናቸው የሚሉ ሊቃውንት አሉ። አንዳንዶች ደግሞ አይደለም ከሰማይ ዲያብሎስ በተጣለ ጊዜ የታሰሩ ናቸው ብለው የሚያነሱት ግን የይሁዳን መልእክት ነው። በይሁዳ መልእክት ላይ እንመልከት። ይሁዳ መልእክትን ትከፍቱልኛላችሁ። ይሁዳ ቁጥር 6 ማለት ነው። ይኸው መኖሪያቸውን የተዉትን አያችሁ። መኖሪያቸው በእግዚአብሔር ፊት ነበረ። መኖሪያቸው በእግዚአብሔር ክብር ነበረ። ያንን ክብር ግን በኃጢአታቸው ስለተዉ መኖሪያቸውን የተዉትን እንጂ
የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። እስከምን ድረስ? እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። ስለዚህ ይህንን ክፍል ያነሱና እነዚህ መኖሪያቸውን የተዉ የተባሉ በኃጢአታቸው በበደላቸው ምክንያት ከሰማይ የወደቁ የተጣሉ መላእክት ናቸው፣ የታሰሩ መላእክት ናቸው የሚለውን የሚያነሱ አሉ። እሺ ብቻ አራቱ መላእክት የተባለው እናንተ እንደ እይታ እንድትይዙልኝ ነው እንጂ የምፈልገው እነማን ናቸው? ዲያብሎስ ናቸው። የታሰሩትን አራቱን መላእክት ፍታቸዋል። ስለዚህ አራቱ መላእክት የተባሉ ዲያብሎስ ናቸው። ዲያብሎስ። እሺ ለምንድን ነው አራቱ መባሉ ምንን ያሳያል? አራት መባሉ ምንን ያሳያል? ኦኬ አራት ቁጥር የሚያሳየው አራቱ ማዕዘና የዓለም ማዕዘናትን ነው የሚያሳየው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። እነዚህ የታሰሩት አራቱ መላእክት ፍታቸው የተባሉት ወጥተው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚኖሩትን ደግሞአለሁ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚኖሩትን የእግዚአብሔር ሰዎች የሚጎዱ የእግዚአብሔርን ሰዎች የሚጎዱ ማለት ጥቂት ጊዜ እንደቀራቸው አውቀው በእምነት ያልጸኑትን የሚጎዱ አራቱ መላእክት። አራት መባላቸው አራቱን የዓለም ማዕዘናት ለመግለጽ ነው። ስለዚህ አራት መባሉ ይሄንን ይናገራል። የታሰሩት ዲያብሎስን በኤፍራጥስ ወንዝ ውስጥ የታሰሩት እነማን ናቸው? ዲያብሎስ ናቸው። ከክፉ የሆነ ነው፣ ይፈታሉ። አራቱ መላእክት መባሉ ምንን ያሳያል? በሰሜን፣ በደቡብ፣ በአራቱ የዓለም ማዕዘናት ሄደው የሰውን ልጅ ያልጸኑትን የሰውን ልጅ መከራ ይጭኑ ዘንድ ጌታችን መራችን ኢየሱስ ክርስቶስ ከመምጣቱ በፊት ይህንን ያደርጉ ዘንድ ይወጣሉ። ስለዚህ በተሰጣቸው ውስን ዘመን በተሰጣቸው ውስን ጊዜ ይህንን ያደርጋሉ ማለት ነው። እና ያለን እየደረስን ነው። በጌታችን መራችን ኢየሱስ ክርስቶስ ከመምጣቱ በፊት ምን ይከናወናል የሚለውን ነገር ሁሉ እናያለን። ራዕይ ምዕራፍ 11 ስንገባ 12 ስንገባ 10 11 12 ዛሬ 9ን ጨርሰን 10 11 12 ሲገባ ደግሞ እያንዳንዱ የሚሆን በኢየሩሳሌም ምድር ላይ ምን ይደረጋል፣ ምን ይፈጸማል፣ እነዛን ነጥቦች በነጥብ የምናይ ይሆናል ማለት ነው። እሺ እንቀጥል። ቁጥር 14 ላይ ግልጽ ነው ወይስ በደንብ የምትፈልጉት ነገር ካለ ያልተረዳችሁት ነገር ካለ? ግልጽ ነው። እሺ የሰዎችንም ሲሶ እንዲገድሉ ያው የሰዎችንም ሲሶ ብዙ ቁጥር ነው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። ይሄ የሆነው በስንተኛው ላይ ነው? በስድስተኛው መለከት። አሁን እነዚህ በኤፍራጥስ ወንዝ ውስጥ ታስረው የነበሩ እነዚህ ከክፉ የሆኑ አራቱ መላእክት ተፈቱ። አሁን ምን ሊያደርጉ ነው የሚለውን እናያለን። ዲያብሎስ ነው ይሄ ዲያብሎስ ነው። እንግዲህ ተፈቱ ሊሄዱ ነው። እንግዲህ በሰሜን
በደቡብ፣ በምስራቅ፣ በምዕራብ ሊሄዱ ነው። ምን ለማድረግ ነው የሚሄዱት? ጥቂት ጊዜ እንደቀራቸው አውቀው ሊውጡ ማለት ነው። ከእግዚአብሔር ክብር ለማራቅ ብዙውን ሰው ለመጉዳት የሰዎችንም ሲሶ እንዲገድሉ ለሰዓቱ፣ ለቀኑ፣ ለወሩም፣ ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። አራቱ መላእክት ተፈቱ። ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ምንድን ነው የሚለን? በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ፣ ባላጋራ ማለት ተቃዋሚያችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። እነዛ አራቱ መላእክት ወይም ዲያብሎስ ብለን የምንጠራቸው በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው ያልጸኑትን፣ በእግዚአብሔር ትምህርት ያልበረቱትን፣ የእግዚአብሔርን ቃል መስማት የማይፈልጉትን፣ በንስሐ ወደ ቤተክርስቲያን መጠጋት የማይፈልጉትን ምን ለማድረግ? በስህተት ትምህርት እጅ በመጫን ፈተና በመጫን ይገድሉ ዘንድ ከእግዚአብሔር ያርቁ ዘንድ ጥቂት ዘመን እንደቀራቸው አውቀው እንደሚያገሳ አንበሳ ይዞራሉ። ቤት ቤት ነው የሚዞሩት፣ በአራቱ የምድር ማዕዘናት ማለት ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። ማን አስተዋለ ይሄንን? እኔና እናንተ እናስተውላለን? ዛሬ ላይ ቆም ብለን እናስተውል። እነዚህ በእንደዚህ ጊንጥ በመሰሉ አንበጦች የተነደፉ ብዙ ሰዎች አሉ። በስህተት ትምህርት የሚመላለሱ ብዙ ሰዎች አሉ። ራሳቸውን ከቤተክርስቲያን አውጥተው በኃጢአት የወጉ ብዙ ሰዎች አሉ። ይኸው እያያችሁ ነው። ይህንን መጽሐፍ ስንማር ልናስተውል፣ ልንረዳ የእግዚአብሔር ምን ሊያስተምረኝ ነው እየሞከረ ያለው የሚለውን ነገር ልናውቅ ያስፈልጋል። ዛሬ ላይ ሰዎች ከእግዚአብሔር ቃል ይልቅ ምንድነው ደስ የሚላቸው? ምንድነው ደስ የሚላቸው? ሐሜት፣ ወሬ፣ ቧልት፣ ጨዋታ፣ ቀልድ፣ ቁጭ ብሎ 24 ሰዓት ጌም፣ የቲክቶክ ጌም ላይ እያያችሁ አይደል? ሰው ለእግዚአብሔር ቃል ጆሮ መስጠት የማይፈልግበት ዘመን ላይ ደርሰናል። ክርስቲያኖች መስጠት ብቻ አይደለም፣ መማር ብቻ አይደለም፣ ንስሐ መግባት አይፈልግም። ብዙ ሰው ንስሐ መግባት አይፈልግም። ለምን ይመስላችኋል? ታዲያ አሁን ራዕየ ዮሐንስ ምዕራፍ 9ን ስትማሩ ሚስጥሩ እየገባችሁ አይደለም? ሚስጥሩ እየገባችሁ አይደለም? አይሰማም እንዴ? ይሰማል አይደለ? ይሰማል አይደለ? አዎ፣ ሚስጥሩ እየገባችሁ አይደለም? አዎ፣ በብዙ በኃጢአት በክፋት በእነዚህ ጊንጦች የተዋጡ ሰዎች ዙሪያችንን ከበው እናያለን። አንባቢ ያስተውል፣ አድማጭ ያስተውል፣ ራዕየ ዮሐንስ የሚማር ሰው ያስተውል። ክርስቲያኖች አሁን ከኤፍራጥስ ወንዝ ውስጥ የወጡ እነዚህ አራቱ መላእክት ዲያብሎስ ናቸው። አራቱ መላእክት ዲያብሎስ ምን አይነት ጥፋት የሚያመጡ ይመስላችኋል? ምን አይነት ክፋትን ወደ ምድር የሚያመጡ ይመስላችኋል? ምን ብለናል? አንደኛው ወዮ ከሁለተኛው ወዮ ይበልጣል። አንዱ ወዮ ከአንዱ ወዮ ይበልጣል። ማለትም 5ኛ መለከት ላይ የተነፋው ወዮ 6ኛ መለከት ላይ የተነፋው ወዮ ይበልጠዋል። ስለዚህ አሁን 6ኛው መለከት ተነፍቷል፣ 5ኛን ጨርሰናል። 7 ናቸው። ከሰባት ውስጥ 5ቱን አይተናል። አሁን 6ኛው ነው። ከዛ በኋላ 7ኛ መለከት ሲነፋ ማን ነው የሚመጣው? አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ይመጣል። ያንን ምናይ ይሆናል። ስለዚህ የሰዎችንም ሲሶ እንዲገድሉ ለሰዓቱ፣ ለቀኑ፣ ለወሩም፣ ለዓመቱም ተዘጋጅተው የነበሩ 4 መላእክት ተፈቱ። ምን ማለት ነው? አሁን ሰዓት፣ ቀን፣ ወር፣ ዓመት ተዘጋጅተው የነበሩ 4ቱ መላእክት ተፈቱ ይላል። እሱን እንመልከት። እሺ፣ ለሰዓቱ፣ ለቀኑ፣ ለወሩም፣ ለዓመቱ
እንደምታዩት ሰዓት ብሎ ይጀምራል። ከዛስ በኋላ ቀን ብሎ ይጀምራል። ከዛ ወር ብሎ ይጀምራል። ከዛ አመት ብሎ ይጀምራል። ለምንድን ነው እንዲህ የተቀመጠው? ሰዓት፣ ወር፣ አመት። ይህም ምን የሚያሳይ ይመስላችኋል? ክፋቱ ከሰዓት ጀምሮ ከቀን ጀምሮ ከዛ ወደ ወር ከዛ ወደ አመት። ሰዓት ይበልጣል ቀን ይበልጣል? እስቲ ኮመንት ላይ ጻፋችሁልኝ። ሰዓት፣ ቀን፣ ወር፣ አመት። ሰዓት ይበልጣል ቀን፣ ከሰዓት ቀን ይበልጣል፣ ቀን ይበልጣል ወር፣ ከቀን ወር ይበልጣል፣ ወር ይበልጣል አመት፣ ከወር አመት ይበልጣል። ምንን ነው እያየን ያለ ነው? ይህ የሚያመለክተው በሰዓቱም በቀኑም በወሩም በአመቱም ክፋቱ አንደኛ እየጨመረ ነው፣ ሁለተኛ እንደማያቋርጥ በተሰጣቸው ጊዜ እነዚህ አራቱ መላእክት ሰውን ልጅ ለማሳሳት ሰውን ልጅ ከእምነት ለማውጣት በሰዓት ይተጋሉ፣ በቀንም ይተጋሉ፣ በወርም ይተጋሉ፣ በአመቱም ይተጋሉ። እረፍት የላቸው። እኔና እናንተን ከክርስቶስ ለማራቅ ማለት ነው። ደግሞ እየተሳካላቸው ነው። ይኸው እያየን ነው። በጣም በሚያሳዝን ሁኔታ እንዲያውም ሳይደክሙ ሁሉ ይኸው እየተመለከታችሁ አይደለም። ምንም ተስፋ ምናምን ለማስቆረጥ አይደለም። ንስሐ ገብተን ወደ እግዚአብሔር እንድንመለስ ነው። በኃጢአት ታስረናል እኮ። ኦኬ፣ ይሄ መከራው ቀጣይነት እንዳለው ነው የሚያሳየው። ሰዓት፣ ቀን፣ ወር፣ አመት እየቀጠለ ይሄዳል። እየሰማችሁ ነው? እግዚአብሔር አምላክ የንስሐ ጊዜ ይስጠን። ስለዚህ መከራው እነዚህ አራቱ መላእክት የተባሉት ዲያብሎስ ሰውን ልጅ ለማጥፋት ቀን፣ ሰዓት፣ ወር፣ አመት እንደሚሰሩ መከራውም እየቀጠለ እንደሚቀጥል በሰዓቱ መከራው አለ፣ በቀኑ መከራው አለ፣ በወሩ መከራው አለ፣ በአመቱ መከራው አለ። ስለዚህ ለሰዓቱም ለቀኑም ለወሩም ለአመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። አያቸው። ለዚህ ቀን፣ ለዚህ ሰዓት፣ ለዚህ ወር፣ ለዚህ አመት ነው የተዘጋጁት እነዚህ አራቱ መላእክት። ያልጸኑትን ወጥተው በኃጢአት በክፋት በበደል ይወጋሉ ማለት ነው። እሺ እንቀጥል። አንድ ሁለት ነጥብ ላሳያችሁ። ስለዚህ የሰዎችንም ሲሶ እንዲገድሉ ተባለ። እንግዲህ 1/3 ማለት ነው ሲሶ፣ ሰርድ ማለት ነው። እንግዲህ ምን ያህል ህዝብ በኃጢአት እንደተያዘ፣ ምን ያህል ሰው ከእግዚአብሔር ርቆ እንዳለ፣ ምን ያህል ሰው እንደሚጎዳ እናያለን ማለት ነው። ቁጥር 15 ላይ ነው ያለ ነው። እሺ 2 ደቂቃ ልውሰድና የእናንተን እይታ ልስማ። ምን ተማራችሁ? እስካሁንስ ምን እያያችሁ ነው? ምን እየተረዳችሁ ነው? ግልጽ ነው? በዛሬው ትምህርት ግልጽ ነው? ፈተና ላይ ባመጣው ግራ አትጋቡ?
እሺ አንድ ሂሳብ እንስራ። ከዛ ወደ አንድ ሂሳብ ላሳያችሁና እሺ እሺ የእነዚህ ሰዎች ይቅርታ፣ እነዚህ ስንት ሰው ነው የሚያጠፉት አሉ። ራእይ ላይ ስንት ሰው ነው የሚለው? የሰዎችንም ሲሶ እንዲገድሉ አይደል የሚለው? ሲሶ ስንት ነው ብያቸዋለሁ? አንድ ሶስተኛ ማለት ነው አይደለ? እሺ አሁን ዛሬ ላይ ስንት ሰው አለ በምድር ላይ? ስንት ሰው አለ በምድር ላይ ንገሩኝ። ሂሳብ እንስራ። ስንት ሰው በእነዚህ አራቱ መላእክት ዲያብሎስ እንደሚወጋ እንመለከታለን። ስንት ህዝብ አለ አሁን በምድር ላይ? 8 ቢሊዮን አይደለም 8 ቢሊዮን ደርሰናል። እኔ 8 ቢሊዮን ገባን። አቤት ጉድ! አቤት ጉድ! አቤት ጉድ! እኔ 8 እንደገባ። ኧረ ቆይ ለምን ቼክ አናደርግም? ኧረ ቆይ እስቲ ጉዱን እንየው እዚህ ላይ ጉግል አድርገን እስቲ how many people in the earth population እንዴ ኤግዛክትሊ ስንት ነው? ከረንት አሁን ላይ 8.48 እንግዲህ እስከ ዛሬ ማለት ነው። ቆይ ከረንት ልበለው። ከረንት ስንት ገባን? አያችሁ አይደለ? አሁን ላይ 8.142 ቢሊዮን። ይሄ 2024 ነው። 2025 ነው። 8.2 ቢሊዮን እንግዲህ 8.2 ቢሊዮን አሁን ላይ ያለው ማለት ነው። እሺ እችን ቁጥር ያዙልኝ እችን ቁጥር ሉሉ አለሽ አይደል? አምብል 8.2 ቢሊዮን ያዥልኝ አላችሁ እትትና። እሺ ይሄን ቁጥር ያዙልኝ። እሺ እትትና ያንቺ ጋር ድምጽ ስላለ ቆይ ሂሳብ ልንሰራ ስለሆነ ሉሉና ሀምብልን ላሰራቸው ዛሬ። እነሱ ሂሳብ ጎበዝ ይመስላሉ። እሺ ያዥልኝ 8.2 ሀምብል ወይ ቪዲዮ ካለሽ ካልኩሌተር አብሪና አንድ ሂሳብ እንስራ። አንዴ 8.2 ይሰማል? እሺ ቪዲዮ መክፈት የሚችል ሰው ወይ ሉሉ ትችያለሽ? ካልኩሌተር አጠገባችሁ አለ? እሺ ላምጣ። ጉድ ነው ዛሬ የምናየው ጉድ። እሺ ራዕይ ዮሐንስ በካልኩሌተር ጭምር የተማራችሁት ለታሪክ ይቀበል። አልተማርንም እንዳትሉ። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለአመቱም ተዘጋጅተው የነበሩ አራቱን መላእክት ተፈቱ። የሰዎች ሲሶ የተባለ 1/3 ነው። እሺ ከፍ አድርግሽ ሀምብልዬ። እሺ አሁን 8.2 ካልኩሌተር አድርጊልኝ ሲካፈል ለ3 አድርጊልኝ። ቆይ ወደዛ ጥጌድሽ እኮ ወደዚህ። ሶሪ ስንት መጣ? 2.73 ቢሊዮን ማለት ነው ህዝብ ይወጋል ማለት ነው። እንግዲህ ታዘቡልን። እንግዲህ ከዚህ ቁጥር ውስጥ እንግዲህ ስንቶቻችን እንሆን በኃጢአት የታሰርን? ስንቶቻችን ይሆን ከእግዚአብሔር ክብር የራቅን? አቤት ሰማይ አድምጪ፣ ሰማይና ምድር አድምጡ። ይኸው ንስሐ እንግባ ተዉ። ይሄ ሁሉ ህዝብ ሲያልቅ ዝም ብለን እናያለን ወገን። ምን ታዘባችሁሽ? ካልኩሌተሩ ተሳስቶ እንዳይሆን እስቲ አንድ አጥፊና በደንብ አባዥ ሀምብልዬ፣ ሰበብ እንዳይመጣ ማለት ነው። ሰበብ እንዳይመጣ። ስንት መጣ? ይኸው በ3 ሲሶ 3 ነው። 1/3 2.73 ልክ ነው አይደል? እሺ ታዘቡ እንግዲህ። ታዲያ ወደ እግዚአብሔር ብንመለስ አይሻልም? ይሄ ሁሉ ህዝብ
ይህ ሁሉ ህዝብ ምን ለማድረግ የሰዎችን ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለአመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። ተራ መጠንቀቅ አያስፈልግም? ክርስቲያኖች ንስሐ መግባት አያስፈልግም? ጊዜ የለንም እኮ በቃ ይለቅ ይሄ ሁሉ ህዝብ ይለቅ። ተናገሩ እንጂ ቆይታዩ እንደዛው ይሁን። ካልኩሌተሩ ይለቅ ወይ ንስሐ አንገባም? ወደ ቤተክርስቲያን አንመለስም? አንነቃም? ዛሬም አንነቃም? ምን ይሻላል? እሺ አንዴ ወደ ስክሪን መልሽኝ። ስለማትሰሙ አንዳንዶቻችሁ ይኸው የቤተክርስቲያን ትርጓሜውን እንመልከት ምን ማለት እንደሆነ። እኔን ከፍ አድርገኝ። እርሱ ይበሉኛል። እኔ ራሴ ላድርግ። ሶሪ ይኸው። እሺ አላ ምን አላችሁኝ አይደለ? ይኸው የቤተክርስቲያኑን አንድምታ ትርጓሜን ይዘን ነው የምንማረው። ተመልከቱ። አንድ ሰዓት፣ አንድ ዕለት፣ አንድ ወር፣ አንድ አመት ከሰው ሲሶውን ያጠፉ ዘንድ ተዘጋጅተው ያሉ የሰራዊታቸውን ቁጥር ብዙ ነው ይላል። እሺ ምን ያደርጉ ዘንድ ነው በአራት የተመሰሉት በአራቱ የምድር ማዕዘናት የተመሰሉት አጋንንት ምን ለማድረግ? አንድ ሰዓት፣ አንድ ዕለት፣ አንድ ወር፣ አንድ አመት ከሰው ሲሶውን ያጠፉ ዘንድ ተዘጋጅተው ያሉ። ሰይጣን እኔና እናንተን ለማበጠር እኔና እናንተን ለማጥፋት ይህን ያህል ዝግጅት ሲያደርግ እኛ ምን አይነት ዝግጅት አድርገናል? ምን አድርገናል? እኔና እናንተ ከወሬ ያለፈ ማለት ምንም ያደረግነው ነገር የለም። ንስሐ አልገባም። ቃል እግዚአብሔር አንማር። ዛሬም እየተሳለቅን ከነ ፍቅረ ሲዝም ጋር ቁጭ ብለን ጌም እንጫወታለን። እግዚአብሔር ምስክሬ ነው። እኔ ከእናንተ ደም ይህን ከምታደርጉ ሰዎች ደም ንጹህ ነኝ። እውነቴን እኮ ነው የምላችሁ። እውነቴን ነው የምንነጋገር አይደል እንዴ? ዛሬ ቁጭ እንዲያው በዚህ ሰዓት ዘመኑ እያለቀ መሆኑን አውቀን ዘመኑ ፍጻሜ እየቀረበ እንደሆነ አውቀን እንዲያው ደንገጥ ብለን እንኳን ወገኖቻችን እንኳን እየታረዱ ሲሞቱ እያየን እንዲያው ደንገጥ ብለን ወደ ቤተ ክርስቲያን ወደ እግዚአብሔር ቤት ብለን የምንናገር ጥቂቶች ነን። ብንመለስም ይሄ ፌክ የሆነ ነው። ከነጠላ ጀርባ ያለ ሌላ ማንነት አለ። እንዲያውም አሁን ዓለማውያን እየቀለዱብን ነው። ነጠላ እባብ ነጠላ አድርገው በየኮመንቱ ላይ ያስቀምጣሉ። በቤተ ክርስቲያን የቤተ ክርስቲያን ህይወት ሊኖረን አልቻለም። ለምን? ዝም ብለን ስሜት ነው በቃ። ቃል እግዚአብሔርን አናቅ። እንዲያው በቃ እናንተም ደግሞ እንዲህ አይነት ሰው ነው ፎሎ የምታደርጉ። አንድ ነጠላ አድርጎ አንድ ሁለቴ ከዘመረ 500,000 ፎሎወር ይገባለታል። እዚህ ኑና ወንጌል ተማሩ። የለም በፍጹም እነሱ እንኳን መጥተው አይማሩ። ምንም የሚያውቁት ነገር የለም። ከዛ በኋላ እከሌ ይህን ያህል ብር ተበላ ሲባል ሆ ብለን እንጨዋለን። አንድ ሰዓት፣ አንድ ዕለት፣ አንድ ወር፣ አንድ አመት ከሰው ሲሶውን ያጠፉ ዘንድ ተዘጋጅተው ያሉ። እንጠንቀቅ እባካችሁ። ስለዚህ ስንት መጣ ማለት ነው ሀምብልዬ? ቁጥሩ 2.73 በቃ ይሄ ሁሉ ህዝብ እንግዲህ ተጎጂ ነው ማለት ነው። ለዚህ ህዝብ ማን ነው የሚያለቅስለት ነው ጥያቄ። በአጋንንትና በሰራዊቱ ይሄ ሁሉ ህዝብ ሲያልቅ ማን እንግዲህ አስቡት። 1/3 ማለት 2 ነጥብ እንደዛ 3 ምናምን
7:3 ታዲያ እግዚአብሔር አምላክ አይጠይቀንም? ይጠይቀናል። በእነዚህ ሰዎች ነፍስ አይጠይቀንም? ይጠይቀናል። ሰዎች የእግዚአብሔርን ቃል እንዲማሩ የእግዚአብሔርን እውነት እንዲያውቁ እንዲመለሱ ምን ያህል ጥረት አድርገናል እኛ። ጳውሎስ እንዳለው ማለት ነው በሐዋርያት ሥራ ምዕራፍ 20 ላይ የሕዝቅኤልን መጽሐፍ እየጠቀሰ ማለት ነው። ሕዝቅኤል ምዕራፍ 3 ላይ ያለውን እያነሳ አንዳንዶቻችን እኛ ቃል እግዚአብሔርን ከተማርን እኛ ከበላን እኛ ከጠጣን አበቃ፣ ስለሌላው አያገባንም። ሌላው የፈለገ ነገር ቢሆን ሌላው ቢበላ ሌላው ባይጠጣ ሌላው ቢወጣ ቢወርድ አያገባንም አይደለም። ይሄ ደግሞ ነፍሰ ገዳይነት ነው። ከዚህ በፊት ብዙ ጊዜ ተናግሬያለሁ። የሐዋርያት ሥራ መጽሐፍ እያነሳን ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ ይኸው ምንድን ነው ያለው? ያው ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ ይላል። እቺ የሐዋርያት ሥራ ተማሪዎች በጣም የሚወዷት ጥቅስ ናት። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ አለ። ምን ማለት ነው? ይህንን የሚናገረው ቅዱስ ጳውሎስ ቅዱስ ጳውሎስ ሚሊጢን የምትባል ደሴት ላይ የኤፌሶንን ሽማግሌዎች አስጠርቶ፣ ሽማግሌ ማለት በቤተክርስቲያናችን ትርጓሜ ላይ በምዕመናን ላይ የተሾሙ መሾማቸው ምን ለማለት ነው? ለማስተማር፣ ቃል እግዚአብሔር ለማስተማር፣ ለመምከር፣ ለመገሰጽ፣ ወደ ንስሐ ለማቅረብ ማለት ነው። ስለዚህ በኤፌሶን ምዕራባዊ ቱርክ ናት። በዛች በኤፌሶን ከተማ ያሉ ሽማግሌዎች አስጠርቶ ሐዋርያ ቅዱስ ጳውሎስ ወደ ኤፌሶን መግባት አልቻለምና፣ ምክንያቱም እሱን ሊገሉ የሚፈልጉ ሰዎች አሉ። ስለዚህ በሚሊጢን የምትባል ደሴት ላይ እነሱን አስጠርቶ ምን አላቸው? ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ አለ። ምን እያላቸው ነው? በኤፌሶን እያለ ሐዋርያው ቅዱስ ጳውሎስ ምንም አላስቀረሁባችሁም፣ የሚጠቅማችሁን ነገር ተናግሬያለሁ። እሳትን እሳት፣ ውሃን ውሃ ብያለሁ፣ ጨለማን ጨለማ፣ ብርሃንን ብርሃን ብያለሁ፣ የእግዚአብሔርን የእግዚአብሔር የዲያብሎስን ለዲያብሎስ ብያለሁ፣ እውነት ነግሬያችኋለሁ፣ ወገን ዘመድ ናችሁ ብዬ ወዳጆቼ ናችሁ ብዬ ምንም አላስቀረሁባችሁም፣ የሚጠቅማችሁን ነገር ነግሬያችኋለሁ። ስለዚህ ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ በፍርድ ቀን እኔን በማንም ሰው ደም አይጠይቀኝም አለ። እውነት ነው፣ አይጠይቀውም። ለምን ይጠይቀዋል? ገልጿላ፣ አስተምሯላ፣ መክሯላ፣ ገስጿላ። በዚህ ብቻ ነው ያበቃው? አይደለም። 14 መልእክታት እንግዲህ እስካሁን ድረስ ያሉት የተገኙት 14 መልእክታት። ነገ ከነገ ወዲያ ሂስቶሪያን አርኪኦሎጂስቶች ሌላም ሊያመጡ ይችላሉ። ዊዶን ነው፣ ይጠረጠራል። ቅዱስ ጳውሎስ ከ14 መልእክታት በላይ እንደጻፈ ይነገራል። ግን 14 መልእክታት ነው አሁን ላይ ቤተክርስቲያን የምትቀበለው። በመልእክቱ ሳይቀር ሲመክር፣ ሲገስጽ፣ ሲያስተምር ነበር አይደለም? ስለዚህ ማን ይጠይቀዋል? እሱ እውነት ነዋ። ማንም ይጠይቀው የለም። እውነት ተናግሯል። በማንም ሰው ደም አይጠየቅም። ይህንን ሐዋርያው ቅዱስ ጳውሎስ ከየት ነው ያመጣው? ይህንን ቅዱስ ጳውሎስ ያመጣው ከሕዝቅኤል መጽሐፍ ነው። ይኸው ላሳያችሁ በማስረጃ ማለት ነው። ትንቢተ ሕዝቅኤል በመጽሐፈ ኦሪት ጳውሎስ የበረታ ነው። በኦሪት መጽሐፍ የበረታ ድንቅ ሐዋርያ ነው። ስለዚህ ይኸው ሕዝቅኤል ትንቢተ ሕዝቅኤል ተመልከቱ፣ ምዕራፍ 3 ከቁጥር 17 ጀምሬ ላንብብላችሁ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው አለ። ማን ነው ይህንን ያለው? እግዚአብሔር አምላክ። የት ላይ ነው የምናገኘው? እዛው ቁጥር 16 ይኸው ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ አፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ አለ ይኸው ቁጥር 18 ላይ እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ እኛ እንደምናደርገው ማለት ነው። ምን አገባን አይደል? ምን ይለው እኛ ንስሐ ያልገባ ይሞታል ይላል መጽሐፍ ቅዱስ። ንስሐ ያልገባ ማለትም ሮሜ ምዕራፍ 6 ላይ በኃጢአት የሚመላለስ መጨረሻው ሞት ነው፣ ንስሐ ካልገባ። ስለዚህ አንድ ሰው ንስሐ ካልገባ፣ በኃጢአት ያለ ሰው ንስሐ ሳይገባ
ከሞተ ሞተ ነው አለቀ። 4 ነጥብ። ምንም ማድረግ አይቻልም። ምንም እንዲያው የቤተ ክርስቲያን ስራዋ መፍረድ ሳይሆን መጸለይ ሆኖ ትማልዳለች እንጂ ጸሎት ታደርጋለች እንጂ በእግዚአብሔር ቃል እውነት አንድ ሰው ንስሐ ሳይገባ ከሞተ መጨረሻው ገሃነመ እሳት ነው። ይሄንን አስረግጠን ነው ምንም የምንቀላቅለው ነገር አይኖርም። እኔ ኃጢአተኛውን አለ መቼም ጻድቅ አናደርገውም፣ እግዚአብሔር ነው የሚናገረው። በደለኛውን ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው ይላል። ነፍሱን እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል። መሞቱ አይቀርም፣ ኃጢአት ይገድላል። ይሄ ደግሞ ይሞታል ማለት በስጋ ከዚህ ድንኳን መለየት አይደለም። ያን ብቻ አይደለም የሚያወራው፣ በነፍሱ የሚሞት ከእግዚአብሔር ይለያል ማለት። ከእግዚአብሔር መለየት ሞት ነው፣ ይሞታል። ደሙን ግን ከእጅህ እፈልጋለሁ አለ እግዚአብሔር አምላክ። ጉድ እኮ ነው። ደሙን ከእጅህ እፈልጋለሁ፣ ከእጅሽ እፈልጋለሁ። ስለዚህ ጓደኞቻችን በኃጢአት ቦታ ሆኖ ሲያዩ ዝም ካልናቸው፣ ንስሐ ገቡ ካላልናቸው፣ ተመለሱ ካላልናቸው፣ በኃጢአት መንደር ስናያቸው ኑ ከዚህ ከባቢሎን ወጥታችሁ የእግዚአብሔርን ቃል አድምጡ ከማንል ከሆነ ኦኬ፣ ዝም ብለን የምናልፍ ከሆነ የነዛ ሰዎች ደም እነሱ ይሞታሉ፣ አትጠራጥሩ፣ ይሞታሉ አልኳቸው። የእግዚአብሔር ቃል ነው። የእግዚአብሔር ቃል አይታጠፍም፣ አይደመሰስም። ሰማይና ምድር ከዋክብት ሁሉ ያልፋሉ፣ የእግዚአብሔር ቃል ግን አያልፍም። ትሞታለህ ካለ እግዚአብሔር ትሞታለህ። ኃጢአት ይገድላል ካለ ይገድላል። ምንም ቀለም የምንቀባው አይደለም። ዝም ካልን እኛ እነሱ ንስሐ እንዲገቡ ካላደረግናቸው እነሱ ይሞታሉ። እኛ በእነሱ ደም ግን እንጠየቃለን፣ ነፍሰ ገዳዮች ስለሆንን ማለት ነው። ከዛ ቀጠለ። ነገር ግን አንተ ኃጢአተኛውን ብታስጠነቅቀው እርሱም ከኃጢአቱና ከክፉ መንገዱ ባይመለስ፣ አያችሁ አሁን የሚሰድቧቸው አሉ አይደል? ነው የእግዚአብሔር ቃል ተማሩ ምናምን ስትሏቸው ልታስመነክሱኝ ነው እንዴ ምናምን የሚሉ አንዳንድ ፌዘኞች፣ ቧልተኞች፣ ጨዋ የሆኑ ሰዎች አሉ። ጨዋ ማለት አላዋቂ ማለት አሉ በዚህ በየቲክቶኩ ላይ እነሱን ነው ማወራችሁ። ከኃጢአቱና ከክፉ መንገዱ ባይመለስ እሱም ይሆነ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል ይላል። አንተ ነፍስህን ይስደቧችሁ፣ ምን አገባችሁ እናንተ? ይስደቧችሁ ክርስቲያኖች፣ በረከት እኮ ነው ያለ እናንተ። ያ ለእናንተ የእግዚአብሔር ቃል ነገራችሁ፣ ንስሐ ግቡ ብላችኋቸው፣ ስጋው ደግሞ ተቀበሉ ብላችኋቸው፣ የእግዚአብሔርን ቃል ተማሩ ብላችኋቸው፣ ቢሰድቧችሁ ይስደቧችሁ፣ ያ ለእናንተ ጸጋ ነው፣ በረከት ነው እንዴና ሐዋርያትን ከመምሰል በላይ ደስ ሐዋርያው ጳውሎስን ከመምሰል በላይ ምን ያስደስታል? ምን አይነት በረከት አለ? ጳውሎስ ከተሰደበ እናንተ ብትሰደቡ ደስ ሊላችሁ ነው እንጂ የሚገባው ልትከፉ አይገባም። አንደኛ ነፍሳችሁን አድናችኋል፣ ጌታ አይጠይቃችሁም በፍርድ ቀን። እነርሱ ግን በኃጢአታቸው ይሞታሉ። ይሰድቡናል የምትሉ ከሆነ ደግሞ ለዛም መጽሐፍ ቅዱሳዊ አስረጅ ልስጣችሁ። ጥቅስ አይደለም አንደኛ ተሰሎንቄ ክፈቱልንሽ። እኛ ኦርቶዶክሳውያን መጽሐፍ ቅዱስ እያነበብን በጥቅስ ነው የምናወራው፣ እንዲሁ እንቶ ፈንቶ አናወራም። እንመልከትሽ። ይኸው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ኦኬ በሐዋርያት ሥራ ምዕራፍ 17 ላይ ወደዚህ ከተማ ገብቶ ቤተክርስቲያንን ተክሏል ሐዋርያው ቅዱስ ጳውሎስ። ኦኬ አንደኛ ተሰሎንቄ ምዕራፍ 1 ላይ ምን እንደሚላቸው ስሙ። እሱ ገብቶ ካስተማራቸው በኋላ እሱ ከወጣ በኋላ እዛ በተሰሎንቄ ብዙ ክርስቲያኖች ተገድለዋል፣ ሰማዕትነትን ተቀብለዋል። እናት በልጇ ላይ፣ ልጅ በእናቱ ላይ ብዙ ክፋት ተደርጓል። ስለዚህ ቅዱስ ጳውሎስ ይህን ስለሰማ ሲያጽናናቸው ምን ብሎ እንደሚያጽናናቸው ስሙ። ይኸው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣንም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ አያችሁ። እችን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ቤታችሁ ላይ እንዲያው በፍሬም አድርጋችሁ ብታስቀምጡ ደስ ይለኛል። ስሙ። ደግሞ እናንተ ቃሉን
እናንተ የሚላቸው የተሰሎንቄ ምዕመናንን ነው፣ ክርስቲያኖችን ነው። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል። ምን ማለት ነው? እኛንና ጌታን የምትመስሉ ሆናችሁ። ሐዋርያትን ለመምሰል የሚፈልግ ሰው፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመምሰል የሚፈልግ ሰው ምን ማድረግ? መከራ መቀበል ገንዘብ ማድረግ አለበት። ይኸው ደግሞ እናንተ ቃሉን የወንጌልን ቃል በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ አለ። ምን እያለ ነው ቅዱስ ጳውሎስ? መከራ ሲደርስባችሁ፣ ስትገረፉ፣ ስትሰደቡ፣ ስትተቹ፣ ስትገደሉ፣ ስትሰደዱ የጸጋ መንፈስ ቅዱስ ይበልጣል፣ የእግዚአብሔር ልጅነት ይበልጣል። ከመከራው ከስደቱ ከመገፋቱ የእግዚአብሔር ልጅነት ይበልጣል ብላችሁ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ደስ አላችሁ፣ በመከራ ደስ አላችሁ፣ በመገረፋችሁ ደስ አላችሁ፣ በመሰደዳችሁ ደስ አላችሁ። ምክንያቱም እግዚአብሔር ለእናንተ ያዘጋጀውን አክሊል ክብር ተመልክታችሁ ደስ አላችሁ፣ ሐሴት አደረጋችሁ። ከዛስ በዚህ ደግሞ አለ በመገረፋችሁ፣ በመሰደባችሁ፣ በመተቻታችሁ እጅ በመጫን በተሰሎንቄ በአንዳንድ ክፉ በተሰሎንቄ በሚኖሩ ሰዎች እጅ ቢጫንባችሁ ማለትም መከራ ቢጸነባችሁ እኛንና ጌታን የምትመስሉ ሆናችሁ። ሰዎች ቢዋሹባችሁ እኛንና ጌታን የምትመስሉ ሆናችሁ። ሰዎች ቢሰርቧችሁ እኛንና ጌታን የምትመስሉ ሆናችሁ። ሰዎች ቢያሳድዷችሁ እኛንና ጌታን የምትመስሉ ሆናችሁ። ሰዎች ቢገድሏችሁ እኛንና ጌታን የምትመስሉ ሆናችሁ። ለምን? ሐዋርያትን አሳደዋል፣ ሐዋርያትን ሰድበዋል፣ ሐዋርያትን ገድለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን በሐሰት ከሰዋል፣ ሰድበዋል። ኦኬ፣ ለሞት ፍርድ ተላልፎ እንዲሰጥ አድርገዋል። በኃጢአተኞች ወንጌል እንዲል ሮማውያንን በእነሱ እጅ በቀራንዮ ላይ ቤዛ እንዲሆን ምክንያት ሆነዋል፣ እንዲሞት ምክንያት ሆነዋል። በኋላ ላይ ጌታችን ሞትን ድል አድርጎ እንደተነሳ እኛም በእርሱ ኃይል በእግዚአብሔር ኃይል ሞትን ድል አድርገን እንነሳለን። ስለዚህ እኛንና ጌታን የምትመስሉ ሆናችሁ በመከራ ማለት ነው። ስለዚህ ሰዎች ይሰድቡናል፣ ቃለ እግዚአብሔር ተማሩ ስንላቸው ወይ ንስሐ ግቡ ስንላቸው ቢሉ እንኳን ይስደቧችሁ። በዚህ ክርስቲያኖች እመኑኝ ታተርፋላችሁ እንጂ አትጎዱ። በመሰደባችሁ ታተርፋላችሁ እንጂ አትጎዱ። በመሰደባችሁ ጌታን ትመስላላችሁ እንጂ አትጎዱ። በመሰደባችሁ ሐዋርያትን ትመስላላችሁ እንጂ አትጎዱ። ሐዋርያትን መምሰል ደግሞ ማትረፍ ነው። ስለ እናንተ አላውቅም። ሐዋርያትን መምሰል ማትረፍ ነው። ጌታን መምሰል ማትረፍ ነው። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስ ሰንሰለት ዓለም ከሚሰጠኝ ከማንኛውም አይነት ገንዘብ፣ ሀብት፣ ወርቅ፣ ብር ይበልጥብኛል የሚለው። እውነተኛ ቤተሰቦቻችሁን መምሰል ለእናንተ ማትረፍ ነው። ለእናንተ ማትረፍ ነው ክርስቲያኖች። ስለዚህ ይሄንን ገንዘብ እንድናደርግ በክርስቶስ ፍቅር እለምናቸዋለሁ። አንድ ሰው ላውርድና ቀሲስን ላስገባቸው። እሳቸው አባታዊ ምክር መክረውን በጸሎት ይዘጉልናል። ቃል ግን ግቡ ፕሊስ። ይህን ትምህርትን የሰዎች ራዕየ ዮሐንስ 9 ጀምሮ የዘመን ፍጻሜ ነው የምናየው። ይህን ትምህርት ሰው ሁሉ መጥቶ ሊማር ይገባል። ማስታወቂያ ስሩ፣ ተዉ፣ ታተርፋላችሁ። ሌሎች ወንድሞች እህቶቻችሁን ጥሩ፣ መጥተው የእግዚአብሔርን ቃል ይማሩ። እናንተ የምትማሩትን ሌሎች